ልጅነታችን ላይ ማንነታችን በጣም ይሰራል። ልጅ ወድቆ ሲያለቅስ ምንድነው የምናደርገው? ቱበል ይባልና መሬቱን ትመችለታለሽ፣ ወይም ምታው መሬቱን ይመታል። ምን እያደረገ ነው? እየተበቀለ ነው። አሁን አስለመድሽው። ለሚደርስበት ለእያንዳንዱ ነገር የቅጣት የበቀል እርምጃ መውሰድ እንዳለበት አስተምረናቸዋል። ስለዚህ ሲያድጉ ምንድነው የምንጠብቀው? ሲያድጉ የምንጠብቀው ለሚደርስባቸው ነገር በሙሉ ተመጣጣኝ መልስ በቀል መውሰድ እንዳለባቸው ነው። ይሄን ካሰብን ገና ከልጅነታቸው እንዲህ አይነት ነገሮችን አለማድረግ። በህብረተሰብ ውስጥ ደግሞ ይሰራል። ደመላሽ ምንድን ነው? ከቤተሰቤ ውስጥ አንድ ሰው የገደለ ሰው አለ። የዚህ ሰው ደም መመለስ አለበት። ሄጄ እኮ የገደለውን ሰው አይደለም ምገለው። ከዛ ቤተሰብ ማንም ሰው ይሁን፣ ህፃንም ልጅ ይሁን፣ ሴትም ትሁን፣ እናትየውም ትሁን፣ ገዳዩ ስለሚጠፋ ግን ከዛ ቤተሰብ ሄዶ አንድ ሰው መግደል አለበት። ያንን ካላደረገ በህብረተሰብ ውስጥ የተናቀ ሰው፣ ክብሩ የተነካ ሰው፣ ደም ያላስመለሰ ሰው፣ የማይቆም ደም መፍሰስ ነው የሚሆነው። ማህበረሰቡ መልካም እንዳይሆን ያደርጋል። ከዛ በሀገር ደረጃ ደግሞ ይመጣል። ስለዚህ ከስሩ ነቅለን ገና ከልጅነት ከልጆቻችን ጀምሮ ከማህበረሰቡ ላይ ከሀገራችን ላይ በቀልን ነቅለን ከጣልነው ሌላ ብዙ የሚረብሸን ነገር አለ ብዬ አላስብም። ሀገራችንን የሚጎዳ ህዝባችንን የሚጎዳ ነገር ነው። ስለዚህ ከልጆች አስተዳደግን ጀምር ከልጅነታቸው ምህረት እናስተምራቸው። ክፉ ማድረግም እንደሌለባቸው እናስተምራቸው። ሰው ላይ ክፉ ማድረግ እንደሌለባቸው፣ ክፉ መሆን እንደሌለባቸው፣ ክፋትን ማድረግ እንደሌለባቸው እናስተምራቸው። እንደዚህ አይነት ደግሞ ሲደረግባቸው ቶሎ ብለው ይቅር ማለት። እህቱ መታ ስትመታው አንቺ ትቆጭለትና ይቅርታ አድርጎላት ወዲያው ጨዋታውን እንዲቀጥል ማድረግ፣ ከልጅነት በቀል እንዳይማሩ ማድረግ። እንዲህ አይነት ውይይቶችን እያደረጉ ምህረትን ማስተማር፣ ይቅርታን ማስተማር። ሜርሲ የሚባለው ምህረት የሚባለው ነገር ከበቀል የበለጠ ጣፋጭ እንደሆነ መልካም እንደሆነ ማሳየት። ሞክረሽ እኮ ከሆነ ሰዎች አንዳንድ ነገር አድርገውሽ ትቼዋለሁ እኔ ብለሽ ህይወትሽን ስትቀጥይ መጀመሪያ ይታገልሻል። ከዛ ግን ያለው እርካታ በጣም በእግዚአብሔርም ዘንድ በረከት ነው። ስለዚህ ከማህበረሰብ ውስጥ ከሀገራችን ላይ አንደኛ ነቅለን መጣል ያለብን በቀል የሚባለውን ነገር ነው። አሁን ይሄን የሰማ ሰው አማራጭ እንዳለው ያያል። ከበቀልና ምህረት አማራጭ አለው፣ ህግም አለ። ስለዚህ ያለው ያ በበቀል ከሚመጣው እርካታ ይልቅ በምህረት የሚመጣው እርካታ እንደሚበልጥ ካወቀ ሊበቀላቸው የሚፈልጋቸው ሰዎች ካሉ ይታውት። የበቀል ስሜት ይኖራል፣ ንዴት ይኖራል፣ መደፈር ስሜት ይኖራል። ሌት ኢት ጎ። በቃ ተው፣ አትበቀለው። ራስን ችግር ውስጥ ትከታለህ። ራስን ሌላ ኮምፕሊኬሽን ውስጥ ነው የምትከተው። ስለዚህ በቀልን በምህረት መተካት ያስፈልጋል። ከዛ ሰላም ኑሮ ትኖሪያለሽ። እኔ አሁን የተለማመድኩትን ነገር ነው የምኖረው። ማንም ሰው በምድር ላይ ሲኖር የሚጎዱት ሰዎች ሳይኖሩ ቀርተው አይደለም። ግን ጨክረሽ አሸናፊ ትሆኛለሽ። መሸነፍ ይመስላል ይቅር ማለት መተው፣ ግን በመሸነፍ ውስጥ ማሸነፍ አለ። ስለዚህ ተሸንፈሽ ታሸንፊያለሽ በምህረት ማለት ነው። ይህንም ህዝቡ ቢለማመድ ከታችም ልጆችን በቀል እንዳይማሩ ቢያደርግ በሀገር ደረጃ ብንሰራና በቀልን ነቅለን ብንጥል በጣም ድንቅ ሀገር ትኖረናለች ብዬ አምናለሁ። አሁን በክርስትናው አንተ ለእግዚአብሔር መባ ይዘህ ከመጣህ፣ ስጦታ ይዘህ ከመጣህ፣ ከዛ መባውን ልታቀርብ ስትል ከወንድምህ ጋር ችግር እንዳለ ካስታወስክ ስጦታውን አትስጥ ይላል። ሂድና ከወንድምህ ጋር ታረቅ መጀመሪያ፣ ከዛ በኋላ አምጥተህ ይላል። የሰማዩ አባታችሁ ይቅር እንዲላችሁ የበደላችሁን ይቅር በሉ። ፕሪኮንዲሽን የተቀመጠ ቅድመ ሁኔታ ነው። እሱ እኔን ይቅር እንዲለኝ እኔ ሰዎችን ይቅር ማለት አለብኝ። እና በደንብ አድርገው ነው ያስቀመጡት። ማለት በእምነቶች በደንብ ነው የተቀመጠው። በመጽሐፍ ቅዱስም በቁርአንም አይቻለሁኝና ይቅርታን በጣም ነው ኢንካሬጅ የሚያደርገው። በጣም ጠንካራ በደሎችን ይቅር ማለት ይቻላል። ሩዋንዳ በችግሩ ጊዜ አንዲት ሴት አንድ ሰው ይመጣና እጇን ቆረጣት። አንድ ልጅ ነበራት፣ የ9 ወር ገደለባት። ሰውየው 8 ዓመት ነው እንደዚህ ታሰርና ይመጣል። ሲመጣ እጅ ቆረጥኩት እኔ ነኝ፣
ልጅሽን የገደልኩት እኔ ነኝ ይላታል እና ታየውና ፌንት ታደርጋለች። በኋላ ቆይቶ ግን ለዚህ ሰው ይቅርታ ታደርግለታለች። አሁን ይሄ ከባድ ነው። በጣም ከባድ ነው። እንደዚህ አይነት አደጋ ያደረሰባት ልጇ የገደለባትን ሰው ይቅርታ ታደርግለትና ይቅርታ ማድረጓ ብቻ ሳይሆን የሚገርመው ሩዋንዳን መልሶ መስራት ለአንድ ካምፓኒ አለ። እዛ ካምፓኒ ውስጥ አብሮ ይሰራሉ። ፕሬዚደንትና ቫይስ ፕሬዚደንት ሆነው አብሮ ይሰራሉ። ግን በጣም ከባድ ነው። ይቅርታ አቅም ግን እዚህ ጋር ይደርሳል። ሰዎች ከወሰኑ እዚህ ጋር መድረስ ይችላል። ብዙ ጊዜ ይቅር ማንላቸው ለመሰለሽ ይቅር ካልናቸው የሚጠቀሙ ይመስለናል። ሰዎቹ በቃ እግዚአብሔር የሚተዋቸው እነሱም በቃ የሱን ነገር ያሳየኝ እንጂ የሱን ነገር ሳላይማ ብለን እንይዛለን። ይቅር ካልነው ግን የሚተወው አምላክ የሚተወው ሰውየው የሚጠቀም ይመስለናል። ስለዚህ በእውቀት ራሴን ላለመጉዳት በእምነቴም ደግሞ ከአምላኬ ጋር ለመታረቅ ይህን ሰው ይቅር ልለው እወስናለሁ። ከዛ ምን ለማመዳቸው ነገሮች ይኖራሉ። ለምሳሌ ሰውየውን ካገኘሁትና ፊት ለፊት ይቅርታ አድርጌልሃለሁ ብለው በጣም ጥሩ ነው፣ ይቀላል፣ ጥሩ ነው በጣም። ካልቻልኩኝ ግን ብቻዬንም ሆኜ ስሙን እያነሳው የጎዳኝ ሰው ስሙን እየጠራው ይቅር ብያለሁ እላለሁ። ከአንደበታችን መውጣት አለበት። ሌላው ጥሩ ዘዴ ደብዳቤ መጻፍ ነው። በህይወት ካለ ሰውየው ደብዳቤ ጽፍለታለሁ። ጽፍለት ግን አስረድቼው ነው በድለኸኛል፣ በጣም ጎድተኸኛል፣ በአንተ ምክንያት እንዲሆኛለሁ፣ በአንተ ምክንያት ተጎድቻለሁ፣ አዝኛለሁ፣ ተሰብሬያለሁ፣ አልቅሻለሁ፣ በጣም ነው የጎዳኸኝ፣ ግን ይቅርታ ላደርግልህ መርጫለሁ፣ ወስኛለሁ፣ ስለዚህ ይቅርታ አድርጌልሃለሁ ብዬ እልክለታለሁ። በህይወት የሌሉ ሰዎች ሊሆኑ ይችላሉ። ለምሳሌ በህይወት የሌላ አባቴ ሊሆን ይችላል ያዘንኩበት፣ ቂም ያዝኩበት። እሱም አሁን ምን ይመከራል? ለሞተውም አባቴ ጽፍለታለሁ ደብዳቤ፣ ጎድተኸኛል፣ ስታሳድገኝ እንዲያርገኸኛል ብዬ ደብዳቤ ጽፍለትና የምልክበት ቦታ የለም አይደለም፣ አቃጥለዋለሁ። ደብዳቤው ሳቃጥለው ያ ከኛ ውስጥ መውጣት አለበት። ሪሊዝ ነው፣ መልቀቅ ነው። እና ከአእምሯችን ከልባችን ውስጥ አውጥተን ስንለቃቸው እኛ ሰላማችን ይጠበቃል። በጣም ደስተኞች እንሆናለን። እጅግ በጣም ደስተኞች እንሆናለን። ብዙ ጊዜ ሰዎችን ስታናግሪ የሚጎዳቸው ነገር ውስጥ የተቀመጠው መርዝ ነው። ይቅር አለ ማለት በቃ መርዝን አስቀምጦ መጠበቅ ማለት ነው። የያዝነውን ቂም ላናውቀው እንችላለን። ይቅር አላልንም። በወላጆቼ ላይ ሐዘን ሊኖርብኛል ግን ላላውቀው እችላለሁ። ድሮ በጎዱኝ፣ ትምህርት ቤት ባሾፉባቸው፣ በቀለዱባቸው እንደዚህ ሰው ቂም ይኖራቸዋል። ይቅር ያላሉት ግን ላያውቁት ይችላሉ። ከስነ ልቦና ባለሙያ ግን ጋር አብረሽውን ስትነጋገሪ ምንድነው ሰብኮንሺየስሊ የተደበቀውን ነገር ያወጣዋል እሱ